ደራደሪ ናቲ እናቱ እንደሞተች ዛሬ አሳምነሽ እንድታሳውቅ። እንዴት አድርጌ? እንዴትም አድርገሽ እንዴ ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይህን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደው አታስገድደኝ። እንደዛ ነው። እሺ ይኸውልሽ ትሁት በስተመጨረሻም እንግዲህ እጅግ በጣም አደጋ ውስጥ ትገኛለች ማለት ነው። ያው አቶ ገዛኸኝ እንደፎከረውና እንዳሰበው አድርጓል። ከዚህ በፊት እንግዲህ የትሁትን ቤተሰቦች በማፈላለግ በጣም ብዙ ነገሮች እጥረት አድርጎ ነበረ። እንዲሁም ደግሞ ቤተሰቦቿን አግኝቷቸዋል። እንዲሁም ደግሞ ልጇንም ማለት ነው። አሁን ላይ በባለፈው ቤተሰቦቿ የት እንዳለ እንዳወቀና እንዲሁም ደግሞ አሁን ላይ ደግሞ የእሷን ቤተሰቦች በሱ እጅ ቁጥጥር ስር እንደዋሉ አሳይቷታል ማለት ነው። እና ያው እንግዲህ ይህን ነገር ያደረገችው እንግዲህ እኔና አንቺ ተነጋግረን ነበረ። ዝም ብለሽ አርፈሽ ስራሽን ሰርተሽ ደሞሽን ተቀበይ ብዬሽ ነበር፣ ግን ደግሞ አንቺ እንደዚያ አላደረግሽም። ሁሉን ነገር ለናቲ ለምን ነገርሽው? ስለዚህ ናቲ እናቱ በህይወት እንዳለች ነግረሽዋል። የነገርሽው አንቺ ነሽ። ይህን ደግሞ እናቱ በህይወት እንደሌለች እና እንደሞተች አድርገሽ ማሳመን ደግሞ ግዴታ አለብሽ። እኔ እስከምመጣ እስከ ማታ ይህንን ጉዳይ ማሳመን አለብሽ፣ ካለዚያ ግን ቤተሰቦችሽ እጄ ላይ ናቸው በማለት እንግዲህ ያው አቶ ገዛኸኝ አስፈራርቷታል። ትሁት እጅግ በጣም ተጨናንቃለች። ምክንያቱም እንግዲህ የእሷ ደካማ ጎን ቤተሰቦቿ ነው። ይህ ግለሰብ ደግሞ የእሷን ደካማ ጎን ፈልጎ ያው ቤተሰቦቿን በእጁ ስራ አስገብቷል ማለት ነው። ናቲ አሁን ላይ እጅግ በጣም ግራ ገብቶታል። ምክንያቱም እንግዲህ ትሁት በምን ጉዳይ እንደምታለቅስና በምን ጉዳይ እንደዚህ እንደተጨናነቀች እንደዚህ እንደሆነች ምንም ነገር የሚያውቀው ነገር የለም ማለት ነው። ምንድን ነው የሆንሽው? እባክሽን ትሁት ንገሪኝ፣ እኔ ከጎንሽ ነኝ፣ ምንም ቢሆን ምንም እኔ አልተውሽም፣ እባክሽን ንገሪኝ በማለት እንግዲህ በጣም ብዙ ነገሮች ቢጥርም ትሁት ግን ልትነግረው አልቻለችም ማለት ነው። ምክንያቱም በዚህ ጉዳይ ያው ብትነግረው ምን ብላ ትነግረዋለች? እናቱ በህይወት እንዳለች እያወቀ ወይም ደግሞ ሰምቶ አሁን ደግሞ እናትህ በህይወት የለችም፣ እኔ ዝም ብዬ ነው ይህን ነገር ሁሉ የተናገርኩት ብላ እሱን ለማሳመን እጅግ በጣም ከባድ ሆኖባታል ማለት ነው። ሲቀጥል እንግዲህ ናቲ ቤቲን ጠይቋት ነበረ። ትሁት ምን ሆና ነው እንደዚህ የተቀያየረችው በማለት እንግዲህ ቤቲን ጠይቋት ነበረ። ለአንተ ነው እንጂ የምቀርበው እኔማ እንዴት ትነግረኛለች? ለምን ራሷ አትጠይቃትም? በማለት እኔ እኮ ጠይቂያት አልነግረኝ ስላለች ነው አንቺን የጠየቅኩሽ ቤቲ፣ ምንም ነገር እሷ የምታውቀው ነገር እኮ የለም በማለት ለምንድን ነው እሷን እንደዚህ የምታስጨንቋት? በማለት እንግዲህ ናቲ ቤቲን ሲናገራት ነበር። እኔ ስለምን ታውቃለች አልኩኝ፣ እኔ ምንም ያልኩት ነገር የለም በማለት እንግዲህ መልሳለታለች ማለት ነው። ሲቀጥል እንግዲህ አቶ ገዛኸኝ እንዲሁም ደግሞ ትሁት ያው አውርተዋል ማለት ነው። ትሁት እዚህ ቤት መውጣት ትፈልጋለች። እኔ ምንም ነገር ያየሁትን እንዳላየሁ የሰማሁትን እንዳልሰማሁ አድርጌ ዝም ብዬ መኖር እፈልጋለሁኝ። ስለዚህ ወደ ቤተሰቦቼ መሄድ እፈልጋለሁኝ፣ ፍቀድልኝ በማለት እንግዲህ አቶ ገዛኸኝን አስፈቅደው ነበር ማለት ነው። አቶ ገዛኸኝ ደግሞ ይህንን ማድረግማ በፍጹም አልችልም፣
እስኪ አንቺ ልጁ የሰማውን ወይንም ደግሞ የነገርሽውን ነገር ልክ እንዳልነገርሽው አድርገሽ ልጁን አሳምኝ። ከዛ ደግሞ አንቺ የሰማሽውን እንዳልሰማሽ ያየሽውን እንዳላየሽ አድርጌ እንትን እላለሁኝ። እኔ በባለፈው ልጁ እናቱን እንዳያይ አድርጌ በነገሮቹ ሸውጄው ነበረ፣ ግን ደግሞ እናቱ በሕይወት እንዳለች እየተናገርሽው አንቺ ነሽ በማለት እንግዲህ ትሁትን አፋጧታል። ያ ደግሞ እንግዲህ አቶ ገዛኸኝ እሱ ራሱ ሰምቷል ማለት ነው። ያ ማለት እንግዲህ ትሁት ያው ለናቲ ማለት ነው እናቱ በሕይወት እንዳለች እንደነገረችው ስለነገረችው ናቲና እንዲሁም ደግሞ ራሷ ትሁት ማለት ነው እያወሩ መሆኑን እንግዲህ በደንብ ስለተረዳ በዚያ ጉዳይ እንግዲህ አቶ ገዛኸኝ አንቺ እንደነገርሽው በደንብ ነው የማውቀው ብሏታል። ምክንያቱም ትሁት ምን ብላለች? ምናልባት እኮ ቤቲ ነግረው ሊሆን ይችላል ስላት፣ አይ አሁን ገና ውሸት ዋሸሽ፣ የተናገርሽው ራስሽ ነሽ፣ እኔ ሰምቼሻለሁኝ። ስለዚህ ልጁን ማሳመን ያለብሽ የአንቺ ጉዳይ ነው። ከዚህ ቤት ምንም አይነት ነገር መውጣት የለም፣ አትወጭም። የተዋዋልነው እስከ 2 ዓመት ድረስ እስከሆነ ድረስ አንቺም በስነ ስርዓት ስራሽን መስራት አለብሽ። ያልኩሽን ነገር ደግሞ ልጁን ማሳመን መቻል አለብሽ በማለት እንግዲህ ትሁትም እጅግ በጣም ግራ ገብቷታል። እንዴት ነው ማሳምነው? እንዴት ነው የሚለው ነገር እጅግ በጣም ማለት ነው። ሲቀጥል ደግሞ ያው አቶ ገዛኸኝ የሰማን መሰላት እንግዲህ አይኔ እያየው እሷ ናቴን ልትወስደው አትችልም በፍጹም። እሷ ገረድማ እሱን መውሰድ የለባትም። እንደምንም አድርጌ ናቴ የራሴን ማድረግ አለብኝ፣ የሚንከባከብኝ የሚያቀብጠኝም እሱ ነው በማለት እንግዲህ እየፎከረች ትገኛለች። እንዲሁም እንግዲህ ወደ ትሁት ጋር በመሄድ ትሁት በምን እንደከፋትና ምን እንደሆናት እንግዲህ ጠይቃት ነበረ። ግን ደግሞ ትሁት ልትነግራት አልቻለችም። እኔ አሁን አቶ ገዛኸኝን ማግኘት እፈልጋለሁ በማለት እንግዲህ ትሁት ቤትን ጠይቃታለች። እንዲሁም ደግሞ እሱ እኮ ይመጣል፣ ችግር የለውም በኋላ ታገኘዋለች ስትላት፣ እኔ እስካለበት ድረስ መሄድ እፈልጋለሁ፣ ቢሮ ድረስ መሄድ እፈልጋለሁ፣ እስከ ማታ እኔ በጣም ተጨናንቄያለሁ፣ እፈነዳለሁ ብላት ነበር ማለት ነው። እና ቀጥታ ወደ ቢሮ ወስዳት ነበር ማለት ነው። እና ቢሮም ሄዳ በቃ ነገሮቹን ትታ ከዛ ቤት መውጣት ነው የምትፈልገው። ምክንያቱም ቤተሰቦቿን ማትረፍ ትፈልጋለች ማለት ነው። እንግዲህ በእርግጥ አለምዬንና እንዲሁም ደግሞ ናቴን በዚህ ሁኔታ ትቶ መሄድ ራሱ ለእሷ ሌላ ሀሳብ ውስጥ ነው። ግን ደግሞ ቤተሰቦቿን ልጆቿን ማትረፍ ትፈልጋለች ማለት ነው። እና አቶ ገዛኸኝ በጣም ጨካኝና አረመኔ እንደሆነ ትሁት በደንብ ታውቃለች ማለት ነው። እንግዲህ ለገንዛ ሚስቱ ያራራ እንዲሁም ደግሞ የገንዛ ልጁ ናቴን እንግዲህ ሊገለው እንደነበር አሁንም ደግሞ እገለዋለሁ መንገዴ ላይ ከቆመብኝ እያለ እንግዲህ ብዙ ነገር ሲናገር ነበረ ማለት ነው። እና ይህንን ሁሉ ነገር እያወቀች ከዚህ ክፉ ከሆነ ሰው ጋር መጋፈጥ ማለት በጣም ከባድ ስለሆነ ስለዚህ እሄዳለሁ ነበር ያለችው። እሱ ደግሞ አትሄጂም በፍጹም 2 ዓመት ጨርሰሽ ነው የምትሄጂው። ስለዚህ አንቺ እንደፈለግሽው ወጥተሽ የምትሄጂበት ቤት አይደለም እያለ እሱን ነው የተናገረው አሁንም ማለት ነው። ትሁት እንግዲህ አሁን ላይ ያው ሁሉን ነገር ለአለምዬ ተናግራለች ማለት ነው። ምክንያቱም አቶ ገዛኸኝ እያስፈራራት እንደሆነ በልጇና እንዲሁም ደግሞ በቤተሰቦቿ እንደመጣባት ማለት ነው። ያለውን ነገር በጣም ተጨናንቅ ያለውን እምችል መስሎኝ ነበር አለምዬ፣ ግን ደግሞ እየቻልኩ አይደለም፣ ምን እንደማደርግ አላቅም እያለች እንግዲህ ያለውን ነገር ያው ለአለምዬ ነግራት ነበረ ማለት ነው። አለምዬ ደግሞ ትሁት እንደዚያ ተከፍታ እንደዚያ አልቅሳ ስታያት እጅግ በጣም ነበር እየከፋት፣ እንደ ልጇ ነው የምታያት ማለት ነው። አለምዬ ትሁትም ልክ እንደ እናቷ ስለምታያት በጣም ነው የሚዋደዱት። እንዲሁም ደግሞ ችግሯን ማለት ነው በደንብ ስለምትረዳት ያው አለምዬንም ከዚህ ውስጥ ለማውጣት በዛም ብዙ ጥረት ነገር ስላደረገች ወደ ራሷ እንድትመለስ እብድ ነሽ አንቺ ምንም ነገር አትረቢም፣ እንዲሁም ደግሞ ሰው አይወድሽም እያሉ እንግዲህ መጥፎ መርዝ ቃላታቸውን እየረጩ ማለት ነው። አለምዬ ምንም እንደማትረባ እየነገሯት ስለነበር አሁን ላይ ደግሞ ወደ ጥሩ ማንነቷ ስለቀየረቻት በጣም ብዙ ውለታም ስለዋለችላት ማለት ነው። ስለምታዝንላት በቃ በንጹህ ልቧ ራሱ ስለቀረበቻት እጅግ በጣም በሁለታቸው መካከል ማለት ነው ደስ የሚል እንትን አላቸው ማለት ነው። ሲቀጥል አለምዬ ደግሞ
ትሁትን ለልጇ ትመኛታለች ማለት ነው። ለናቲ ሚስት እንድትሆኝ በጣም እፈልጋለሁ፣ እሱን ብታገቢው ደስ ይለኛል ስትል ነበር ማለት ነው። እና ትሁት ልጅ እንዳላት እና ቤተሰቦቿን እንዲሁም ደግሞ አቶ ገዛኸኝ እያስፈራራ እንደሆነ ነግራታለች። ልጅ እንዳለሽ እኮ አልነገርሽኝም ብላታለች። በነገራችን ላይ ነግራታለች ከዚህ በፊት ያው አለምዬ ረስታ ሊሆን ይችላል እንጂ ሴት ልጅ እንዳለቻት ነግራታለች ማለት ነው ትሁት። እና በቃ ለማንኛውም አይዞሽ ሁሉም ነገር ይስተካከላል ብላታለች ማለት ነው። እና ቤቲ አሁን ላይ ማለት ነው ናቲ እናቱ በህይወት እንዳለች ማለት ነው እንደሰማ ያው አቶ ገዛኸኝ ለቤቲ ነግሯታል። ይህን ሁሉ ነገር ተናግራለች። ስለዚህ ይህ ደግሞ ለትሁት ቅጣቷ ነው። ስለዚህ ቤተሰቦቿን ደግሞ አግኝቻቸዋለሁ። እኔ እኮ ከበፊትም ብዬሽ ነበረ የምሰራውን ስራ መጨረሻውን ካላከናወንኩት እንደዚህ ዝም ብዬ እንደማልናገር ታውቂያለሽ። ስለዚህ ስራዬን ከጨረሱ በኋላ ልንገርሽ ብዬ ነው። በፊትም ብዬሻለሁ የእሷ ነገር አያሳስብም እያልኩሽ ነበር በማለት እንግዲህ አቶ ገዛኸኝም ለቤቲ ነግሯታል ማለት ነው። ትሁትንም እንድትወጣ አድርገው እነሱ ሁለታቸው እያወሩ ነበር ማለት ነው። እና አሁን አገኘሁሽ እያለች እንግዲህ ቤቲ ደግሞ የልቧ ደርሷል። ምክንያቱም በዚህ መልኩ እንድትጨናነቅና ወደ ራሷ እንዲሁም ደግሞ ናቲን እንድትረሰው ስለፈለገች ማለት ነው። እና ቤቲም ከናቲ እንድትርቅ አስጠንቅቃታለች። ምክንያቱም እኔ አግዝሻለሁ፣ እኔና አንቺ መጣላት የለብንም ነበረ እያለቻት ትሁትን እያናገረቻት ነበር ቤቲ ማለት ነው። እና እኔና አንቺ በዚህ ጉዳይ መጣላት የለብንም፣ አንቺ ግን በማይመጣው ነው የመጣሽብኝ። ስለዚህ እባክሽን ናቴን ተይልኝ፣ እኔ ደግሞ የአንቺ ጉዳይን አስተካክልልሻለሁ በማለት እንግዲህ ያው ቤቲና እንዲሁም ደግሞ ትሁት ቃል ሊጋቡ ነው ማለት ነው። በነገራችን ላይ ናቲን እንድትርቀው እንደማትፈልገው አድርጋ ነው የምትነግረው ማለት ነው። እንግዲህ አቶ ገዛኸኝም እናቱ በህይወት እንደሌለች ልጁን ማሳመን መቻል አለብሽ፣ በቃ ዋሹ ብሏታል ማለት ነው። ሁለት ነገሮች ነው አሁን ላይ እንትን ያሏት ማለት ነው። ሲቀጥል ቤቲ ደግሞ እንደማትፈልጊው እንደማትወጂው የራስሽ ሌላ ህይወት እንዳለሽ ምናምን ነገር ነገሪው፣ ከዛ ከአንቺ ይርቃል፣ ከአንቺ ሲርቅ ደግሞ ወደ እኔ ይመለሳል የሚል ሀሳብ ነው ያላት ማለት ነው። ግን ደግሞ ናቲ አሁን ላይ መንቃት መቻል አለበት ማለት ነው። እና የባልና የሚስትን ሴራ ያ ማለት እንግዲህ የገዛኸኝን ሴራና እንዲሁም ደግሞ የቤቲ ሴራ ይህ ሁሉ ነገር ትሁትን እያስጨነቃት መሆኑን ማለት ነው ማወቅ መቻል አለበት ብዬ ነው የማስበው። እሱ ካልተረዳትና እሱ ካላገዛት አሁን ላይ በጣም ከባድ ነው የሚሆነው ትሁትን ማለት ነው። እና አቶ ገዛኸኝም እንደምንም አድርጎ ያው ራሱ ናቲ ማሰር መቻል አለበት ነው ብዬ ነው የማስበው። እሱ የሆነ ነገር ከሆነ ለነገሮቹ ሁሉ በጣም ቀላል ነው የሚሆነው ማለት ነው። ካለዚያ ግን አቶ ገዛኸኝ በጣም ከባድ ሰው ነው የሚሆነው። ግን ደግሞ እናቴ በጣም ችኩል ነው። ይህን ራሱ እንደዚህ ብለውኛል ብላ ብትነግረው ራሱ ማለት ነው ሂዶ አባቱን ነው የሚያንቀው። ሲቀጥል ደግሞ እገለዋለሁ እያለ ሲናገር ነበር። እንዴት በዚህ ልክ እናቴን 2 ዓመት ከምናምን ከአንድ ክላስ ውስጥ እንዴት ዘግቶባት ይኖራል እያለ እንግዲህ ስለ እናቱም ሲያወራ ስለነበር፣ እንዲሁም ደግሞ አሁን ላይ ትሁት ላይ የሚያደርገው ግፍ ቢሰማ በጣም ነው እንግዲህ ውሳኔው የከፋ የሚሆነው ማለት ነው። ስለዚህ ናቲ ተረጋግቶ ሁሉን ነገር ማድረግ መቻል አለበት። ትሁትም ካለችበት ስቃይ መውጣት አለባት። እውነት ለመናገር ትሁት እነሱን ለመታደግ ለነሱ ብላ ህይወቷን አሳልፋ ነው የሰጠችው ማለት ነው። እና ስለዚህ ቢያንስ ትሁት ከዚያ ውስጥ በቃ ሰላም ብትሆን በጣም አሪፍ ነው። በሰላም ብትወጣ ጥሩ ነው። አባባም ደግሞ የሆነ ጣልቃ መግባት መቻል አለበት ብዬ አስባለሁ። በቃ ቤቱን አልፈልግም ብላ መውጣት ትችላለች። የግድሱ 2 ዓመት ስለተፈራረመ 2 ዓመት ሙሉ መቀመጥ መቻል አለባት የሚል እንትን ህግ መቼም አይኖርም ማለት ነው። ስለዚህ እንደምንም አድርጋ ከዛ ቤት ብትወጣ በጣም ጥሩ ይመስለኛል። ካለዚያ ግን በቤተሰቦቿ ላይ የከፋ ችግር ነው የሚሆነው። አቶ ገዛኸኝ በጣም ራስ ወዳድ ነው ማለት ነው። የራሱን ከርስ ነው እንጂ የሚሞላው ስለማንም ምንም አይጨነቅም። እና በዚህ ጸባዩ ነበር ይብን አለምዬ ጋር የተጣሉት ማለት ነው። እና የእሱ የሚሰራውን መጥፎ ስራዎችን እሷ መጋራት ስላልፈለገች እኔ እውነተኛ የሀቅ ስራ ነው የምሰራው እንጂ እንደዚህ ዝም ብሎ የተጨማለቀ ስራ መስራት አልፈልግም ስላለች ነው እንግዲህ ይብን ራሱ አለምዬ እንደዚያ የሆነችው ማለት ነው።
ችበት ነገር ውስጥ በሰላም ትውጣልን ለማለት እወዳለሁ። እንግዲህ ቀጣይ ፓርቱን አብረን በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።